42 ቁጥር 1 ላይ ያለው ሐሳብ እናነሳለን። 42 መዝሙር 42 ዋላ ወደ ውሃ ምንጭ እንደምናፈቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ እደርሳለሁ? የአምላክን ፊት መቼ አያለሁ? ዘወትር አምላኬ ወዴት ነው ሲሉኝ እንባዬ በቀንና በሌሊት ምግብ ሆነ። ድጋሚ አነባለሁ። ዋላ ወደ ውሃ ምንጭ እንደምናፈቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ምን አደረገች? ተጠማች። አቤት ተጠማች። መቼ እደርሳለሁ? የአምላክን ፊት መቼ አያለሁ? ዘወትር አምላኬ ወዴት ነው ሲሉ እንባዬ በቀንና በሌሊት ምግብ ሆነ። 84 መዝሙር 84 ሌቱ 84 ቁጥር 1 የሠራዊት አምላክ ሆይ ማደሪያዎች እንደምን የተወደዱ ናቸው። ነፍሴ የእግዚአብሔርን አደባባዮች ትወዳለች፣ ትናፍቅማለች። ልበ ሥጋዬ በሕያው አምላክ ደስ ተሰኘ። ወፍ ለራሷ ቤት አገኘች፣ ዋኖስም ጫጩቶችን የምታኖሩበት ቤት አገኘች። የሠራዊት አምላክ ንጉሥ አምላክ ሆይ እርሱ መሠዊያዬ ነው። ትርጉሙን አንብብ። ይህ ክፍል የሠራዊት አምላክ ሆይ ማደሪያ ምንኛ የተወደደ ነው። ነፍሴ የእግዚአብሔርን አደባባዮች ትናፍቃለች፣ እጅግ ትጓጓለች። ልቤና ሥጋዬ ለሕያው አምላክ እልል በሉ። ንጉሥና አምላክ የሠራዊት አምላክ ሆይ መሠዊያ ባለበት ስፍራ ድብቅ እንኳን መኖሪያ ቤት ዋኖስ ጫጩቶቿን የምታኖሩበት ጎጆ አገኘች። ቁጥር 4 በቤት የሚኖሩ የተባረኩ ናቸው፣ እነርሱ ለዘላለም ያመሰግኑሃል። ቁጥር 5 አንተን ብርታታቸው ያደረጉ በልባቸው የጽዮን መንገድ የሚያስቡ ብሩካን ናቸው። በለቅሶ ሸለቆ በሚያልፉበት ጊዜ የምንጭ ማፍለቂያ ቦታ ያደርጉታል፣ የበልጉም ዝናብ ያርስሰው እያለ ይቀጥላል እስከ 12 ድረስ። ቅድም ያነበብኩት 42:84 ከላይ ያለው ርዕሱ ከአንድ ቁጥር ከፍ ብሎ ያለው የቆሬ ልጆች መዝሙር የሚላል። የቆሬ ልጆች መዝሙር። በዚህ ምሽት አጭር ደቂቃ ከእናንተ ጋር ማሳልፈው መንፈስ ቅዱስን መጠማት በሚል ርዕስ ነው። መጠማት ይወለደ። አሜን። መጠማት ይወለደ። ድገሙንስ መጠማት። አጠገባቸው ያለው መጠማት ይሁንልሽ ይሁንና ተነጋገሩ እስቲ። መጠማት ይሁንልኝ ይሁን። ሲጠማ ለበለኝ ጠማለሁ። ድገሙን እንደገና ይጠማ ለበለስ እና ይህ ክፍል የቆሬ ልጆች መዝሙር ይባላል። እና የቆሬ ልጆች የጻፉት 11 መዝሙር አለ። ከ11 መዝሙር ዛሬ ምሽት ሁለቱ ነካካሉ። ሁለቱን ብቻ ነካካሉ። በዛት በቀጥታ ቢኖር 9 ደግሞ በሌላ ጊዜ አነሳለሁ ማለት ነው። ሁለቱ ነው ማለት ነው። መዝሙር ዳዊት 150 ምዕራፍ የያዘ ሲሆን ዳዊት የጻፈው 73 ምዕራፍ ነው። እነዚህ የቆሬ ልጆች ደግሞ 11 ነው የጻፉት። አሳፍ 12 ነው የጻፈው። ሙሴም 2 ጽፏል። ሰሎሞንም ጽፏል። ሌሎች እንደዚህ ጽፏል። የሁሉም ድምር ነው መዝሙር ዳዊት 150 ምዕራፍ። ግን በዋናነት ኦነሩ ዳዊት ነው 73 ጽፏል። በዚህ ክፍል ወደዚህ እንምጣና ምዕራፍ 42 ላይ እንመጣበታለን። 84 42 ላይ ምንድነው ነው? 42 ዋላ ወደ ውሃ ምንጭ እንደምናፈቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ከላይ ያለው ለመዝሙራን አለቃ የቆሬ ልጆች ትምህርት ይላል። ትንሽ ላውራ። የቆሬ ልጆች ማን ናቸው? ቆሬ ማን ነው?
በጣም ጥልቅ መልእክት አለ እዚህ ጋር። በጣም ተከታተሉኝ። የቆሬ ልጆች ይላል እና ቆሬ ልጆችን በዚህ መጽሐፍ ላይ ተጠቅሷል። ቆሬ ማን ነው? ቆሬን ማየት ከፈለገን ማወቅ ከፈለገን ዘኍልቍ ምዕራፍ 16 ወደ ኋላ መሄድ አለብን ማለት ነው። ዘኍልቍ ምዕራፍ 16 ቁጥር 1 እስከ 50 የቆሬ ልጆች ሕይወት ታሪክ በዛ ክፍል ያስቀምጣል ማለት ነው። እነኚህ የቆሬ ልጆች ከአንደኛው ድንኳን ወጥተው ወደ አንደኛው ድንኳን ሽፍት ያደረጉ ልጆች ናቸው። ቆሬና ዳታን እንደዚሁ 3 ሰዎች አሉ። በአመፅ የተደራጁ፣ ለአመፅ የተዘጋጁ፣ ለአመፅ ራሳቸውን አሳልፎ የሰጡ 3 ሰዎች አሉ። እነኚህ 3 ሰዎች ደግሞ ተናግሮ ማሳመን የሚችሉ በቀላሉ የአሮንና የሙሴ ወንበር መገለበጥ የሚችሉ 250 ደግሞ ተናግሮ ማሳመን የሚችል አፍጮሎችን ያደራጁ ቀንደኛ የተባሉ ለአመፅ የተደራጁ 3 ሰዎች ናቸው። 3 ሰዎች ከስራቸው 250 ሰው አደራጁ። ከዚህ የተነሳ ወደ ውስጥ እንዲገቡና የካህናቶች ስራ እንዲሰሩ የተፈቀዱ ሰዎች አሉ። በሕግ የተቀመጡ ሰዎች አሉ። የአሮን ዘር ሆኖ የአሮን ዘር በሙሉ ወደ ውስጥ ገብቶ ዕጣኑን ለእግዚአብሔር አያቀርቡ። እነዚህ ሰዎች ግን በአመፅ ወደ ውስጥ ለመግባት የተነሱ ሰዎች ናቸው። ከዚህ የተነሳ እግዚአብሔር ጠራቸው። እንደዚህ አለ ሙሴ፣ እነዚህ አመፀኞች ናቸው፣ ከነሱ ድንኳን የእስራኤል ልጆች እንዲወጡ ነገራቸው። ከአመፀኞች ድንኳን፣ ከቆሬ ድንኳን፣ ከዳታን ድንኳን፣ ከሌላ ድንኳን፣ ከአመፀኞቹ ድንኳን የእስራኤል ልጆች እንዲለዩ አሁን መልእክቱን አስተላለፈ። እኔ አጠፋቸዋለሁ። በዚህ ጋር መልእክት ያለው እኔ አጠፋቸዋለሁ። እነኚህ አመፀኞች ናቸው። የእስራኤል ልጆች ግር ብሎ ከዛኛው ድንኳን ወደዚህ ድንኳን ሽፍት ሲያደርጉ የቆሬ ልጆች እኛ ከእግዚአብሔር ጋር ወግነናል አሉና ወደዚህ ድንኳን ሽፍት ያደረጉት ናቸው። ምን ማለት ነው? በሌላ አማርኛ እግዚአብሔር እኛን አጠፋቸዋለሁ ሲል ከሚጠፋ ትውልድ ጋር እኛን አንጠፋ ብለው ከእግዚአብሔር ጋር የወገኑት ናቸው። አሜን ይባላል። አሜን ይባላል። አሜን ይባላል። ከሚጠፋ ትውልድ ጋር አንጠፋ ማለት ወደ እግዚአብሔር ሽፍት ያደረጉት ትውልዶች ናቸው። ከዛኛው ከአባታቸው ተለይቶ ከአባታቸው ድንኳን ወደ ሙሴና ወደ አሮን ድንኳን ሽፍት ያደረጉት ናቸው። ዞር ያሉት ናቸው። ከሚጠፋ ትውልድ ጋር እኛን አንጠፋ እንዳሉት ናቸው። ከሚጠፋ ትውልድ ጋር መጥፋት አይሆንም። አሜን። ጥቂት ሰዎች ብቻ አሜን ብሏል። ከሚጠፋ ትውልድ ጋር መጥፋት አይሆንም። አሜን። እንደዚህ በብሉይ ለራሳችን ከፍ ባለበት ጌታ ሆይ ከሚጠፋ ትውልድ ጋር አንተ አጠፋኝ በሉ ያላችሁ ድረሙና ከሚጠፋ ትውልድ ጋር አንተ አጠፋኝ በሉ አጠፋቸው አለ። ከሚጠፋ ትውልድ ጋር ያማጣ አሁን ከአባታቸው ድንኳን ዘለው ሙሴና አሮን ድንኳን ሲገቡት ናቸው። ከጥቅም ጋር የቆሙት ጨካኞች ናቸው። ወደ ውስጥ እንዲገቡ የተፈቀዱት አለ። ወደ ውስጥ ባንገባ ደጅ መሆን ለኛ ይሻላል። ደጅ መሆን ለኛ ይሻላል። ለምንድን ነው እንደዚህ የምንሆነው? ከአባታቸው ድንኳን ዘለው ወደዚህ የገቡት ናቸው። ከዚህ የተነሳ እነኚህ 3 ሰዎች ምድሪቷ አፍ ከፍታ ዋጠቻቸው። ሰው ብቻ አይደለም 250 እያንዳንዱ የዕጣን መጨሰው ይዞ መጣ፣ እሳት ይዞ መጣ። በእጃቸው ያለው እሳት ተመልሶ በላቸው። እንደው ዘኍልቍ ምዕራፍ 16 ቁጥር 33 ላይ ከነነፍሳቸው ሲኦል ገቡ ይላል። እግዚአብሔር ከዚህ ይጠብቀን። አሜን አሜን። እግዚአብሔር ከዚህ ይጠብቀን። አሜን። ከነፍሳቸው በሕይወት ወደ ሲኦል ወረዱ ይላል። ያመኑት ናቸው። በእግዚአብሔር ላይ ያመኑት ናቸው። ከነነፍሳቸው ወደ ሲኦል ወረዱ ይላል። በዛ ሰዓት ከሚጠፋ ትውልዶች መካከል ዘለው የወጡ የእግዚአብሔር ሰራዊት ናቸው። እነዚህ ናቸው የቆሬ ልጆች። ከሚጠፋ ትውልድ ጋር ያልጠፉ ትውልዶች ናቸው። በሌሎች ላይ እሳት እንደ ዝናብ ሲዘንብ ወደ ሙሴና ወደ አሮን ድንኳን ውስጥ ገብተው ያመለጡ ትውልዶች ናቸው። የተገኘ ዜና በጌታ በኢየሱስ ከሚጠፋው ትውልድ ጋር መጥፋት አይሆንብንም። ለእኛና ለምድራችን ለእኛና ለልጆቻችን ከሚጠፋ ትውልድ ጋር መጥፋት አይሆንብንም።
ከፍ ባለበት ከሚጠፋቱ ጋር ታርፋኝ ነው ኢለና ታርፋኝ ነው ተመልክቱ ናቸው እነኚህ ልጆች የቆሬ ልጆች ወደ ውስጥ መግባት አይችሉም ወደ ካህናቶች ወደሚገቡበት ቦታ መግባት አይችሉም ደጅ ላይ ያሉ አደባባይ ላይ ያሉ ከአደባባይ ወደ ውስጥ ለመግባት ያለው ፍላጎትና ጥማትና ቁማው ከደጅ ወደ ውስጥ ለመግባት ያለው ፍላጎትና ጥማትና ቁማነሰ ወደ ተፈቅዶላቸው አደባባዩ ተፈቅዶላቸው ደጅ ተፈቅዶላቸው ወደ ውስጥ መግባት አይችሉም አልተፈቀደላቸው የለም እግዚአብሔር ሆኖ ወደ ውስጥ የማይገቡ ሰዎች አሉ ከነሱ መካከል አሁን እነሱ ጥማታቸው ምንድነው ጮታቸው ምንድነው ምዕራፍ 42 ላይ ወደ ውሃ ምንጭ እንደምናፈቅ አቤቱ እንዲሁ ነፍስን አንተ ምን ታደርጋለች ተቀማጭ ትናፍቃለች መቼ ነው ተናያለ ይሄ ማለት ራሳቸው ከእንስሳ ጋር ከወደ ጋር አያይዛሉ ወደ ውሃ ምንጭ እንደምናፈቅ እንደዚህ ነፍስን አንተ ትናፍቃለች የት ሆነው ደጅ ላይ ሆነው መቼ ነው ወደ ውስጥ የሚገባው ህልውና ወዳለበት መገኘት ወዳለበት ታቦቱ ወዳለበት መቼ ነው ወደ ውስጥ የሚገባው ራሳቸው ከምን ጋር ያይዛል ከዋላ ጋር ይብሎ ዋላ በሁለት ነገር ውሃ ትፈልጋለች አንደኛ ለጥሟ እርካታ ፍለጋ ውሃ ትፈልጋለች ሁልጊዜ በስጋት ነው የምትኖረው በውሩጫ ነው የምትኖረው ዋላ በውሩጫ ስጋ ፍርሃት በህይወቷ ላይ ከዚህ የተነሳ ተረጋግታ መቀመጥ አትችልም ጠላትም ለሷ ጠላት ነው ሰው ለሷ ጠላት ነው ስለዚህ ምን እርካታ ፍለጋ ደግሞ ውሃ ፍለጋ ትሮጣለች ሁለተኛው ውሃ የምትፈልግበት ሁለተኛው በጣም ተከታተሉ ሁለተኛው ደግሞ መጀመሪያ የጠጣችው ውሃ ከውስጧ ሲያልቅ ሽታ ይወጣል የሆነ ጠረን ይወጣል ያ ጠረን ደግሞ ጠላቶቿ በቀላሉ እንዲያገኛት ያደርጋል እና ውስጧ ያለው ጠረን ሽታ እንዳይወጣ የግድ ውሃ ያስፈልጋል ውሃው አለቀ ማለት ለጠላት ተጋለጠች ማለት ውሃው አለቀ ማለት ወልድ ይወጣል ማለት ውሃው አለቀ ማለት ነው ሽታለ ነው ጠረና እና ይሄን ጠረን አጥሎ የሚስ አንድ ነገር አለ እሱ ውሃ ይባላል ዛሬ ይህ ውሃ ያገኘናል አሜን አሜን ይህ ውሃ ያገኘናል አሜን ይህ ውሃ ያገኘናል አሜን ይህ ውሃ ሰማያዊ ውሃ ያገኘናል ከመንፈስ ቅዱስ ውሃ ያገኘናል ከውስጣችን መጥፎ ቃል የሚያስወግድ መንፈስ ቅዱስ ያገኘናል አሜን ትላላችሁ ያገኘናል ይህ መጥፎ ሽታ በቀላሉ ለጠላት እንድትጋለጥ ያደርጋል ከሷ ውሃው ሲያልቅ የሚወጣ ውሃ ሽታ ይህ ሽታ ወደ ጠላት አፍንጫው ሲገባ በዚህ አካባቢ ሌላ የሚገባል አሁን ብለላ ይነሳ በቀላሉ ነው ብትወጣው ሞሮኔ ማትችል መሄድ ማትችል አቅም ያላት ሽታዋ ከውስጥ አወጣው አሁን ምን እየሸተተ ነው ከውስጣችን ምን ይወጣ ነው አንዳንድ አበራበረ እየሸተተ ሲጋ እየሸተተ አለማለም እየሸተተ የሆነ ሽታ አለ መዳመር ዛሬ ያስወግደናል ዛሬ እግዚአብሔር ከውስጣችን ነቅሎ ያወጣል ለጤና ለምን አንሆን እግዚአብሔር ሽታ ያስወግደናል አሜን ብላው እግዚአብሔር ሽታ ያስወግደናል ከምድራችን መጥፎ ሽታ ያስወግደናል ከቤተክርስቲያን መጥፎ ሽታ ያስወግደናል ከህይወታችን መጥፎ ሽታ ያስወግደናል መጥፎ ጣል እግዚአብሔር ይቀይራል መጥፎ ሽታ አሁን እየሸተተ ያለው እጅግ መጥፎ ሽታ እንደ ግለሰብ እየሸተተ ያለው ሽታ መጥፎ ሽታ እንደ ቤተክርስቲያን እየሸተተ ያለው መጥፎ ሽታ ነው ለጠላት እንድትጋለጥ የሚያደርግ ነገር ነው አሁን በጫጭቆ እንዳይበላ ዛሬ ምሽት እግዚአብሔር ሽታ ያስወግዳል እግዚአብሔር ሽታ ያስወግዳል እግዚአብሔር ሽታ ያስወግዳል ወደ መሮጥ አትችልም በህይወት መኖር የምትችለው ውሃ ስታገኝ ብቻ ነው አይደለም ባዮሎጂ ራሱ ድሮ አሁን እንደዚህ አላቀ በሰው ህይወት 60% ውሃ ነው አሁን ስንት እንደገባ አላቀ ያጨመረ ነገር ነው እሱ ጨምሮ ይሁን አላቀ
ያው 75 ገባራ ያንተነሱ ጨምሯል። በሰው ህይወት ሁሉ ነገር ጨምሯል። ማን ከማሳሉ ሰው ጨምሯል። በእኛ ውስጥ ያለው በእኛ ውስጥ ከመቶ 75 ነው። እንደዛ አስተማሪዎች አሉ እንዳንሳሳ ድሮ 60 ተደረገ። አሁን 75 ብሏል። ሌላው ደግሞ 80 ይችላል አይታወቅም። ብቻ በህይወታችን ትልቁ ባዶ ያለው ውሃ ከሆነ በመንፈሳዊ ዓለም በህይወት እንዲህ ነው። መንፈስ ቅዱስ ያስፈልገናል። መንፈስ ቅዱስ ያስፈልገናል። መንፈስ ቅዱስ ያስፈልገናል። ጮክ በል ውስጥ አንተን እፈልጋለሁ ወይስ አንተን እጠማለሁ ወይስ ዛሬ መንፈስ ቅዱስ በጠማት ይሆንልህ። ያለ ሽታ ከውስጣችን ይወገዳል። እሱ በጠማት ይሆንልህ። መንፈስ ቅዱስ በጠማት ይሆንልህ። መጥፎ ሽታ ዝም ብላችሁ ተስስታሉ። መጥፎ ሽታ ዝም ብላችሁ የራሳችሁን እስናጣሉ። መጥፎ ሽታ ሰማይ የማይሸጥ ምድር የሚሸጥ መጥፎ ሽታ፣ ምንም መገለጥ የማያስፈልግ መጥፎ ሽታ አለ። የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ የማያስፈልግ መጥፎ ሽታ አለ። ምክንያቱም ምንድነው? ከትናንቱ መልክ አቅማችን አሁን እየደከመ መጥቷል ማለት ነው። ጉልበታችን እየደከመ መጥቷል ማለት ነው። አቅማችን እየተሸነፈ ያለ ነው። መጋነን ስቦ ያወጣናል። አሜን ኩላኖች ስቦ ያወጣናል። ከዛ ከማይመቸው ሁኔታ እግዚአብሔር ያወጣናል። አልቆይም እዚህ ጋር 84 ምንድን ነው? ሌላው 84 ትርጉሙ ለምን አሁን እነኚህ ሰዎች ወደ ውስጥ ለመግባት ያለው ፍላጎት መጀመሪያ ከኋላ ወደ ባመች እንደምትናፍቅ ነፍስ እነኚህ ፍላጎታቸው ጥማታቸው ውስጥ ለመግባት ነው። 84 ላይ 84 ምዕራፍ 84 ላይ ምንድን ነው የሚለው? የሰራዊት አምላክ ሆይ ማደሪያ ምንኛ የተወደደ ነው። ነፍሴ የእግዚአብሔር አራዊት ናፍቃለች፣ እጅግ ትጓጓለች። ደጅ ላይ ያሉት ናቸው። ውስጥ ያለው ታቦቱ አጠገብ ያሉ ሰዎች ዕጣኑ ይዘው እያገለገሉ ያለው ደጅ ነው። ውስጥ እየተመሉ ይላል። ሌላ መገለጥ አለ እዚህ ጋር በጌታ በኢየሱስ በሰው እጅ የተሰራ ቤተ መቅደስ ለመግባት እንደዚህ ከተጓጉ በእግዚአብሔር እጅ የተሰራ ቤት አለ። በሰማይ ማለት ነው። በሰማይ ቤት አለ። በሰው እጅ የተሰራ ቤት አለ። በእግዚአብሔር እጅ የተሰራ ቤት አለ። ማለት የምናፈቅ ይገባል። በኢየሱስ መግባት ይሆንልህ። እንዴት ያምራል! አዳዋዎች ነፍስ ሆይ የእግዚአብሔር አዳዋዎች ነፍስ የእግዚአብሔር አዳዋዎች ትናፍቃለች፣ እጅግ ትጓጓለች። ልቤና ሥጋዬ ለሕያው አምላክ ልበሉ ካለ በኋላ ቁጥር 3 ላይ ንጉሴና አምላኬ የሰራዊት አምላክ ሆይ መሠዊያ ባለበት ስፍራ ምን ባለበት መሠዊያ ባለበት ቦታ ድንብት እንኳን ምን ሆነበት ዋኖስ ጫጩቶችን የምትኖርበት ጎጆ አገኘች። ልበሉ እነኚህ ወፎች ታቦቱ አካባቢ ጎጆ ሰርቶ ተቀመጡ። ባራንዳ ላይ ያሉ ወፎች እንዴት የታደሉ ናቸው! እነኚህ ትንንሽ ወፎች እርግቦች ቤት ሰርቶ ባራንዳ ላይ ውስጥ ታቦት አለ። የሚያገለግሉ ሰዎች አይደለም፣ ወፎች እንዴት የታደሉ ናቸው! ዛሬ በጌታ መግባት ይሆንልናል። የቆሬ ልጆች አይደለም ዕጣኑ ይዘው የሚያገለግሉት አይደለም። ባራንዳ ላይ የተቀመጡ ወፎች ምንኛ የታደሉ ናቸው! ባራንዳ ላይ ያሉ ወፎች እነዚህ ትንሽ ወፎች እርግቦች ማለት ነው እንዴት የታደሉ ናቸው! መከየቱ ባለበት ቦታ የሚኖሩ ህሉና ባለበት ቦታ የሚኖሩ ታቦቱ አጠገብ የሚኖሩ እነዚህ እርግቦች ምንኛ የታደሉ ናቸው! ታቦቱ አካባቢ ያሉ ወፎች እኔ ከወፍ ይበልጣሉ። ከወፍ
ይመጣል ወይስ ዛሬ መገኘቱ መግባት ይሆንላቸው ኢየሱስ መግባት ይሆንላቸው ወደ ህልውናው መግባት ይሆንላቸው ወደ ውስጠኛው መግባት ይሆንላቸው ምን አይነት አድሮች ባንዳ ጎጆ ሰርቶ ተቀመጡ እነዚህ ትንሽ ወፎች በጌታ በኢየሱስ ዛሬ መግባት ይሆንላል ወደ ውስጥ እንገባለን ይሄ መበዛሪ ያገኘናል ይሄ ያፈራ ያገኘናል ይሄ ተማፍራ ያገኘናል ዛሬ በጌታ እንተላስ ወደ ወጣሃለ ይሄ መንፈስ ያገኘ መንፈስ ቅዱስ ሱራዳሱ ቅዱስ ነው ዛሬ ወደ ውስጠኛው ያስገባናል ምን አይነት ታደሩናችሁ ምኖች እነዚህ ትንሽ ግቦች ድብጦች ዋኖሶች አንተ ዋኖሶች ስብሰባታ ልጆቿን የምታስቀምጥበት ቤታላ የእሳው ታቦቱ አካባቢ እዛው መገኘት ሁሉና ባለበት ምን አይነት ታደሩናችሁ ምን አይነት ታደሩናችሁ ምን አይነት ታደሩናችሁ ወዳጀን ማንቸና ምገባ እስማቸና ከነሱ ሻላቶ ማንቸና ምገባው ያሉ ተጅለ ተቀመጡት ናቸው ተጅለ የሚያለቅሱ ናቸው ለሰው ብዙዎች ናቸው በአመቱ በወሬ እጅግ ብዙዎች ናቸው በአና ምገቡ ውስጥ ገብቶ ማገልገል ይናፍቃቸዋል ፊቱ ማየት ይናፍቃቸዋል ታበቱ ወዳለበት ህልውና ወዳለበት መገኘቱ ወዳለበት ለመግባት ይናፍቃሉ እንዴት ይሉ ህቱ ተክራ ህቱ የሚጣስ ናመቱ ኢየሱስ አለ ጌታ ህቱ ከትሎቻ ህቱ የሰበረ ኢየሱስ አለ ወደ ውስጥ የሚያስገባ ኢየሱስ አለ መባስ ኢየሱስ አለ ተከትሎ የሚያስገባ ኢየሱስ መጣ ወደ ውስጥ የሚያስገባ ወደ ውስጥ የሚያስገባ ወደ ህልውና ውስጥ የሚያስገባ ኢየሱስ መጣ ኢየሱስ መጣ ኢየሱስ መጣ የተከለከሉት ናቸው ወደ ውስጥ መግባት የማይችሉት ናቸው ከልክሏቸዋል ህግ ከልክሏቸዋል ህግ ደጅ ላይ እንዲቆሙ አድርጓቸዋል እና ከደጅ ወደ ውስጥ ለመግባት ያለው ፍላጎታቸው ከውጭ ወደ ውስጥ ለመግባት ያለው ፍላጎታቸው ዛሬ ይህ እረብ ያገኘን ፍላጎታቸው ጥማታቸው ፍላጎታቸው ወንጀታ ገላበ አዝክ ብለ አዳባይ ላይ ሽቀን ከመኖር ባንተ ለመጣ ይሻላል ነው ብላቸው ገላበ እናንተ ገብታችሁ አልገቡሽ ጨርሻ እንጸልያ አድርገ ጸልያ ዘምራደው በሌላ ቦታ በአዳባይ ላይ ሽቀን በተላከ ነው ውስጥ ገብተን ተቀመጠው ለኛ ይሻላል ህልውና ውስጥ ተቀመጠው ይሻላል መገኘቱ ተቀመጠው ይሻላል ኢፍኛነ ሰማን ህልውና ያነሳል መገኘቱ ያነሳል አዳባባይ ሽቀን ከመኖር ውስጥ መግባት ለኛ ይሻላል ከአዳባባይ ይሻላል ወደ ውስጥ መግባት ይሻላል አሜን ከዛ ዝቄሴ በለቅሶ አሸለቀው በለቅሶ አሸለቀው ቁጥር 6 በወሰነው ሲፈራ የህይወታችን ምዕራፍ በዘጋንበት በዛ ሰፈር የህግ መምህር በረከት ይሰጣል ወደ ውስጥ ስንገባ በረከት ይሰጣል ማቸ እኛ በራሳችን ባላፍለ በዘጋንበት በለቅሶ ሸለቆ የህግ መምህር በረከት ያስይዛል ማቸ ወደ ውስጥ ስንገባ የለቅሶ ሸለቆ ማለት በሌላ ቋንቋና ቦካ ማለት ተስፋ የሌለበት ተስፋ ብዝነት የሚሰማበት ሰው ሁሉ ነገ የማይታይ የሚጨለቅ ቦታ ማለት ነው። በዛ ቦታ መምህሩ ትእዛዝ ያወጣል። በማይመች መንገድ ትእዛዝ ያወጣል። የለቅሶ ሸለቆ ማለት ለምንድን ነው የለቅሶ ሸለቆ የተባለ?
እንደ እንባ ከሰው እንባ ጣብ ጣብ ለምን እንደዚህ ጣብ ጣብ የሚል ውሃ ያለው ሸለቆ ነው። ከዚህ ምድር ተደርቃለች። ከዛ ጣብ ጣብ የሚል ቆጭ ብሎ ሰው እየጠበቀን ያለው አንዳንዱ ተስፋ ቆርጧል። በዛ በማይመች ሁኔታ ውስጥ የህጉ አስተማሪ መምህሩ አሁን በዛ ተቆጭ ብሎ እነሱ እያሉ ያለው አና ኢየሱስ ለሰራር ጌታ ነው። እዛ በማይመች ሁኔታ ውስጥ መምህሩ ማን ነው? መስሎ ኢየሱስ ነው። ኢየሱስ ይባላል ማለት እና ኢየሱስ በረከትን ያሰሳል። ኢየሱስ በረከትን ያሰሳል። ኢየሱስ በረከትን ያሰሳል። በኢየሱስ እሱ መጠማት ይሆናል። አሜን አሜን። እሱ መጠማት ይሆናል። መንፈሱ መጠማት ይሆናል። ወደ ውስጥ መግባት ይሆናል። ያዝልክ ይሆናል። መግባት ይሆናል። መግባት ይሆናል። ከደጅ ወደ ውስጥ መግባት ይሆናል። አጣኞች አላባ ይልቅ ወደ ውስጥ መግባት ይሻላል። አንተ ዱንካን ከዛኛው ዱንካን ዘሎ የገቡት ናቸው። ከኃጢአተኛው ዱንካን ዘሎ የገቡት ናቸው። አሁን አይመቻቸው። አሁን በኃጢአተኛ ዱንካን ከመረጥ ወደ ውስጥ መግባት ይሻላል። ወደ ውስጥ መግባት ይሻላል። ዛሬ ይሻላል። በኢየሱስ ወደ ውስጥ መግባት ይሻላል። ምን አለ? ታቦቱ አለ። ምን አለ? ህልውና አለ። ምን አለ? መገኘቱ አለ። እሱ ነው እየተናፈቁ ያሉት። ይጸልይ እንደሱ በቃል ይበቃል። 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 በኋላ ከይ ራቶራላ ባቲራና ባቲራና ባስ ዋሻራላ ባቲራና ቦራ ባቲራና ባስ ለጥማችን እርካታ መንፈስ ቅዱስ ነው። መንፈስ ቅዱስ ነው። መንፈስ ቅዱስ ነው። መንፈስ ቅዱስ ነው። አይኔ ጨፈን መንፈስ ሙሉ አምላኬ አምላኬ ሆይ ወደ አንተ እገሰግሳለሁ። ነፍሴን አንተን ተጠማች፣ ሥጋዬ አንተን እንደናፈቀች። እንጨትና ውሃ በሌለበት ምድረ በዳ ነፍሴ አንተን ተጠማች። መቼ ፊትህን አያለሁ፣ መቼ ወደ አንተ እደርሳለሁ በማለት ነፍሴ አንተን ተጠማች። ቾራ ላባቴ ላቦራ ባቲና ላባስ ሃሌሉያ። ነቢዩ ወደዚህ መጣ ጸልያለች። ዋላ ወደ ዋም አይናችሁን ጨፍኑ። በእግዚአብሔር ፊት ሁለት ደቂቃ የገባነው አንድ ሰዓት ከምናምን ነው። ጥቂት ደቂቃ ጸልየን እስቲ። አሁን ይህ ጸሎት ግል ሕይወት ይጠይቃል። አንተ ባልተራብከው እጅ ብቻ ለውጥ አይመጣም። አንቺ በማትሆኚው ነገር ላይ መልአኩ ቢመጣ ለውጥ አይመጣም። ስለዚህ ውስጣችሁን አነሳሱ። ሁለት ደቂቃ ጸልዩ በእግዚአብሔር ፊት አለባሰላማ ያረቦራቴ ለመጨረስ Ela patana matra bola dina bachana Maria na bola dina bachana Maria diabos. Jesus antene lenapse terkoma aunatenya wadat enrota ma
ነፍሴ አንተን አለች ነፍሴ። ሁሉ ሰው በሊሳኖቻችሁ ይጸልይ። ደቂቃ 2 ደቂቃ ጸልይ እንወጣለን። ሲያባችሁን ክፈቱ። ደግመኒካ የሰማነው ቃል በእኛ ላይ ሲናገረው መንፈሳዊ ያለን ትናፍቅ ነፍስ እንዲሁ አንተን ትናፍቃለች። ዛሬ ማነው የሚናፍቀው? አልፋችሁ ክፈቱ። 2 ደቂቃ ጌታ ሆይ ያላንተ አልችልም፣ ኃይል የለኝም፣ ሞገስ የለኝም፣ ጉልበት የለኝም፣ ስለዚህ ታስፈልገኛለህ። 2 ደቂቃ ብቻ ጸልይ እንወጣለን። ናቶስ ሰላባራዲና በጀናማ ያብራቦራዲና በጀናማ ሸቤራ ቦራዲና በጀናማስ ኦኮና ማላቤና ያብራቦራዲና በሸቤራ ቦራዲና በጀናማስ ኤቤኔ ማላቦራዲና በሸቤራ ቦራ በሰሞቻችሁ ጸልዩ ሲ ላቲና ማሸላ ቦራዲና በጀናማ ያብራቦራዲና በጀናማስ ኦቶስ አኬቤስ አፋችሁ ይከፈቱ። 2 ደቂቃ ወጣቶች ናችሁ፣ ብዙ ማያችሁ። በዚህ ወጣትነታችሁ መንፈስ ቅዱስ ማትራቡ ከሆነ ጉዞአችሁ ላይ ከባድ እንዳይሆንባችሁ ይህን እግዚአብሔር የሰጠ ምሽት ላይ ቤታችሁ ስትገቡ አፋችሁ ክፈቱ። በልሳኖቻችሁ ውጭ ውስጥ እያያችሁ ሳይሆን ከቀኝ እያያችሁ ሳይሆን ደቂቃ በእግዚአብሔር ፊት እንጸልይ። ናና ማርሻላቢና ቦረዲና በጀነማ የረቦረዲና በጀነማስ ሄዳ በጀነማ ረቦረዲና በጀነማ የረቦረዲና በጀነማ የረቦረዲና በጀነማስ ሌላ ባራዲና በጀነማስ ሌላ ቢና ማስተነጋገር ከእግዚአብሔር ጋር ሃሌሉያ 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 የናማስ የናማራ ቦራዲና በሸቤና ቦራዲና በጀነማስ ሳትነካኝ አልወጣም ከዚህ አትነካኝ አልወጣም ከዚህ ይፈውስ ያሰኝ እንጂ ድገሙና ተናገሩ። ይፈውስ ያሰኝ እንጂ ይፈውስ ያሰኝ ዛሬ ይፈውስ ያሰኝ እንጂ ኢየሱስ ናወደደ ይፈውስ ያሰኝ እንጂ ላይ ሳይሆን ስንካ እሻው ውስጤን በፍቅር ቢያንኳኳ መነቀነቆ መተከተቆ የሚለውጥ ሌላ አድርጎ እንጂ እጅግ የኔ ወዳጅ እጅግ አላባሳማ እጅግ የኔ ወዳጅ እጅግ ፈውስ ዳሰኝ ዛሬ ይፈውስ ዳሰኝ እጅግ ይፈውስ ዳሰኝ እጅግ ይፈውስ ዳሰኝ እጅግ ይፈውስ አላባሳማ ያረቦረዲና በጀነማ ያዲያባስ ላይቃዬ ሳይሆን ስንካ ውሻው ውስጤን በፍቅር ሚያንኳኳ ብነቀነቆ ብተከተቆ የሚለውጥ ሌላ አድርጎ እንጂ ቆሙ ለመጨረሻ ሲቆሙ ነገሮቻችን በጣም ሰዎች ለውታሰማ ያቀረበ መስሎቻቸው እጃችሁን አንሱ ለእግዚአብሔር ሲከፍ አድርጉ። ሃሌሉያ ቤት በክብር ይሞላል፣ ቤት በመንፈስ ይሞላል። እንደውና በዚህ ግባት አይናችሁን ጨፍኑ። ደቂቃ ባካችሁ በመንፈሱ ነው በጌታ በኢየሱስ ከባድ እግዚአብሔር ሳታ ተገባዩ ላይ ደመናው አለ፣ ሞገስ አለ፣ ኃይል አለ፣ ህልውና አለ። አድራሻችሁን የሚቀይር ህይወታችሁን የሚቀይር ላዳባሴና ማንዳቦራዲና በተራማያ
የሚያጽናናኝ እጅ ነው ስብራት ምጠግነኝ እጅ ነው የሚያብስልኝ የልቤን እንባ እጅ ነው በትስመታ
እግዚአብሔር ይባርክ በሉ። ጮክ ብላችሁ እግዚአብሔር ይባርክ በሉ።